ኖርዌይ የኤርትራ መንግስትን የሚደግፉ ትውልደ ኤርትራውያንን ዜግነት ለመንጠቅ መወሰኗን አስታወቀች። ጥገኝነት ጠይቀው የኖርዌይን ዜግነትን ከወሰዱ በኋላ መንግስታቸውን የሚደግፉ 135 ትውልደ ኤርትራውያንን እንደለየች የሀገሪቱ መንግስት ገልጿል። ኖርዌይ እስካሁን የ20 ኤርትራውያንን ስደተኞች የመኖሪያ ፍቃድ የነጠቀች ሲሆን የ30 ኤርትራውያንን ደግሞ የመኖሪያ ፍቃድ የተመረመረ እንደሆነ ተነግሯል። የሀገሪቱ መንግስት የተሳሳቱ መረጃዎችን አቅርበው የተገኙ ኤርትራውያንም የመኖሪያ ፍቃዳቸው ወይም ዜግነታቸው ሊሰረዝ ይችላል ብሏል። ሩሲያ ዓለም አቀፉን የሰብአዊ መብት ተሟጋች አገደች ተባለ። የሩሲያ ጠቅላይ አቃቢ ሕግ ቢሮ ትናንት ሂዩማን ራይትስ ዎች የተባለውን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አግዷል። ቢሮው ድርጅቱን ሩሲያ የማይፈልጉ ድርጅቶች በሚል ወይም የማይፈለጉ ድርጅቶች በሚል ከሰየመቻቸው ድርጅቶች ዝርዝር ውስጥም አካቷል። የጀርመኑ የዜና ምንጭ ጂፒኤ እንደዘገበው እርምጃው ሂዩማን ራይትስ ዎች በሩሲያ ውስጥ ያለውን ማንኛውንም እንቅስቃሴ ወዲያውኑ እንዲያቆም የሚያደርገው ሲሆን በሩሲያ ውስጥ ያሉ ሰዎች ወይም ድርጅቶች ከተቋሙ ጋር እንዳይሰሩም ያግዳል ብሏል። የሰብአዊ መብት ተሟጋቹ ከድህረ ሶቪየት ሩሲያ በኋላ ያለው መንግስት ሰብአዊ መብቶችና ነጻነቶችን እንዲያስከብርም ግፊት ሲያደርግም ቆይቷል። ሩሲያ ዋና ዋና ነጻ የዜና አውታሮችና የመብት ቡድኖችን ጨምሮ ከ270 በላይ ድርጅቶችን የማይፈለጉ ስትል ሰይማለች። ሂዩማን ራይትስ ዎች የሩሲያ ዩክሬን ጦርነትን አጥብቆ ሲተች የቆየ ሲሆን የጦር ወንጀለኞች ናቸው ያላቸውን ዝርዝርም መዝግቧል። በቅርቡ የሩሲያ ወታደሮች ሰላማዊ ሰዎችን በሰው አልባ አውሮፕላኖች መግደላቸውን በምርመራው ይፋ ማድረጉንም ዶይቼ ቬለ አስታውሷል። ኬንያ ከቻይና ጋር የ1.5 ቢሊዮን ዶላር የመንገድ ማስፋፊያ ፕሮጀክት ተፈራረመች። ኬንያ 1.5 ቢሊዮን ዶላር የአውራ ጎዳና ማስፋፊያ ፕሮጀክቶችን ለማስጀመር ከሁለት የቻይና ኩባንያዎች ጋር ስምምነት የተፈራረመች ሲሆን ፕሮጀክቱ የምስራቅ አፍሪካዋን አገር የትራንስፖርት ኮሪደሮች ያደርጋታልም ተብሏል። አዲሱ ፕሮጀክት ከሞምባሳ እስከ ምዕራብ ኬንያ እንዲሁም ወደ ጎረቤት ሀገራት ያለውን ግንኙነትና ትስስር ያሳድጋል። ንግድን፣ ጉዞና ክልላዊ ውህደትንም በማጠናከር የመንገድ ፕሮጀክቱ በሁለት ምዕራፎች የሚከናወንና በዕዳ ፍትሐዊነት ሞዴል የሚሸፈን ሲሆን ይህ እርምጃ እየጨመረ የመጣውን የመንግስትን ዕዳ አሳሳቢነት ለማቃለል ያለመ መሆኑም ተዘግቧል። ሆንግ ኮንግ የ3 ቀናት ሐዘን አወጀች። ቻይና በረጃጅም ፎቆች ላይ የእሳት አደጋ ደህንነት ፍተሻም ጀምራለች። ሆንግ ኮንግ በከተማዋ የደረሰውን እጅግ አስከፊ የእሳት አደጋ ተከትሎ ከዛሬ ጀምሮ የ3 ቀናትን የሐዘን ቀን አውጃለች ተብሏል። ባለፈው ረቡዕ በሆንግ ኮንግ ዋንግ ፉክ ኮርት በተባለ መኖሪያ ህንፃ በተከሰተውና ከ40 ሰዓታት በላይ በቆየው የእሳት አደጋ የሞቱ ሰዎች ቁጥር 128 መድረሱን ባለስልጣናቱ አርብ ከሰዓት በኋላ የገለጹ ሲሆን መርማሪዎቹ ግን ህንፃዎቹ ውስጥ ተጨማሪ በአደጋው የሞቱ ሰዎች ሊገኙ እንደሚችሉ ማስጠንቅቀዋል ተብሏል። ከ10 ዓመታት ወዲህ አስከፊ ነው በተባለው የእሳት አደጋ እስካሁን በትንሹ 150 ሰዎች የጠፉ በመሆናቸው የሟቾች ቁጥር ሊያሻቅብ ይችላልም ተብሎ ይጠበቃል። በሆንግ ኮንግ ቅዳሜ ዕለት ይፋዊና የ3 ቀናት የሐዘን ጊዜ መጀመሩን ተከትሎ በሺዎች የሚቆጠሩ ሰዎች በከተማይቱ በደረሰው ከባድ የእሳት ቃጠሎ ለሞቱ 128 ሰዎች አበቦችና በእጅ የተጻፉ የመታሰቢያ መልእክቶችን ማስቀመጣቸውንም ቀጥለዋል። በአደጋው የሞቱ ሰዎችን ለማሰብ ዛሬ ቅዳሜ ጠዋት የሆንግ ኮንግ ዋና ስራ አስፈጻሚ ጆን ሊን ጨምሮ ከፍተኛ ባለስልጣናት ከመንግስት ዋና መስሪያ ቤቶች ፊት ለፊት ለ3 ደቂቃ ያህል የህሊና ጸሎት አድርገዋል። እስከ ሰኞ ድረስ በሁሉም የመንግስት ህንፃዎች ሰንደቅ ዓላማ በግማሽ ዝቅ ብሎ ይውለበለባልም ነው የተባለው። ቀጠሮውን ተከትሎ ቻይና በመላ ሀገሪቱ ሰማይ ጠቀስ ህንፃዎች ላይ የእሳት ደህንነት ቁጥጥር ዘመቻም እያካሄደች ነው ተብሏል። የዘመቻው ትኩረትም በውጭ በኩል የግድግዳ እድሳትና የውስጥ ማሻሻያ በሚያደርጉ ህንፃዎች ላይ እንደሚሆንም የአደጋ ጊዜ አስተዳደር ሚኒስቴር ዛሬ ቅዳሜ በሰጠው መግለጫው ማስታወቁን ዶይቼ ቬለ ዘግቧል። የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት ማገዱን አስታወቀ።
ህብረቱ ውሳኔውን ያሳለፈው ፕሬዝዳንት ኡማኖቭ ሲስኪ ኤምባሎ በመፈንቅለ መንግስት ከስልጣን ከተወገዱ ከ2 ቀናት በኋላ ነው። የጊኒ ቢሳውን ወታደራዊ ኃይል ባለፈው ረቡዕ ፕሬዝዳንቱን ከስልጣን ማስወገዱን አስታውቋል። ሊቀመንበሩ መሐሙድ አሊ የሱፍ እንዳሉት የአፍሪካ ህብረት ጊኒ ቢሳውን ከአባልነቱ በፍጥነት ለማገድ ወስኗል። በወታደሮች የተፈጸመው መፈንቅለ መንግስት በምዕራብ አፍሪካዊቱ ሀገር የተደረገው የምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ በሚጠበቅበት ወቅት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የጊኒ ቢሳው ወታደራዊ ሁኔታ አዛዡ የጊኒ ቢሳው ወታደራዊ ሁንታ አዛዡ ጀነራል ሆርታ ንታምን ለ1 ዓመት የሽግግር መንግስቱ ፕሬዝዳንት አድርጎ ሹሟል። ከስልጣን ከተወገዱ በኋላ በቁጥጥር ስር የነበሩት ፕሬዝዳንት ኡማሮ ሲስኮ ኤምባሎ በድርድር ወደ ሴኔጋል እንዲሸሹ መደረጋቸውንም ዘገባው አመላክቷል። በምርጫው አሸንፊያለሁ የሚሉት የተቃዋሚው ፕሬዝዳንታዊ እጩ ፈርናንዶ ዲያንስ ደህንነታቸው ተጠብቆ በሀገሪቱ ውስጥ በአንድ ስፍራ ተደብቀው እንደሚገኙ ለዜና ምንጩ ተናግረዋል። የምዕራብ አፍሪካ ኢኮኖሚክ ማህበረሰብ ECOWAS ሀገሪቱን ከሁሉም ውሳኔ ሰጪ አካላት ማገዱ ይታወሳል። ጊኒ ቢሳው ከጥቂት ዓመታት ወዲህ የወታደራዊ መፈንቅለ መንግስት ሰለባ የሆነች ሌላኛዋ ምዕራብ አፍሪካዊት ሀገር ሆናለችም ሲል DW ነው የዘገበው። የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ስትል ኤርትራ ተናገረች። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል አጣጥለዋል። የጉዳዩን ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጪ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏትም ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጠዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም ሚኒስትሩ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን የባህር ኃይልና የፈረንሳይ ጦር አዛዦች በኢትዮጵያ ያደርጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ዋዜማ ሬዲዮ ዘግባለች። ኤርባስ ወደ 6000 የሚጠጉ A320 ሞዴል አውሮፕላኖች አጣዳፊ ጥገና እንዲያደርጉ አሳሰበ። ከበረራ መቆጣጠሪያ ሶፍትዌር ጋር በተገናኘ ችግር መግጠሙን ጠቅሶ ማሻሻያ ያስፈልጋቸዋል ያለው ግዙፉ የአውሮፓ አውሮፕላን አምራች ነው። የአየር መንገዶች ለA320 አውሮፕላኖቻቸው አፋጣኝ ጥገና እንዲያደርጉ አሳስቧል። ይህ ጥሪ ከበዓል ወቅት ጋር ተያይዞ ከፍተኛ የገበያ ወራት ላይ የሚገኙ የበረራ ቢዝነስ በከፍተኛ ደረጃ የሚጎዳ እንደሆነም ተጠቅሷል። በዚህም ወደ ግማሽ የሚጠጋ የበረራ እንቅስቃሴዎች ይስተጓጎላሉ ነውም የተባለው። የኢትዮጵያ አየር መንገድ የኤርባስ አውሮፕላን ይዞታው እየጨመረ ቢሆንም መሰል ሞዴል አውሮፕላኖችን እንደማያበር ግን ታውቋል ተብሏል። ኢሳያስ አፈወርቂ ሱዳን ገቡ ተባለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን አቅንተዋል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብድል ፈታህ አልቡርሃን ባደረጉት ግብዣ ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ናቸው ነው የተባለው። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነቷን የበለጠ ለማሳደግ በጋራ እንደምትሰራም ተናግሯል። የሱዳኑ ወታደራዊ መሪ አልቡርሃን ከጀነራል ሐምዳን ደጋሎ ጋር ጦርነት ውስጥ መሆናቸውን ተከትሎ ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳንን አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገች መሆኑን በጀነራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ያስታወቀ ሲሆን ኤርትራ ላይም እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው።
በመጨረሻም ፕሬዝዳንቱ የግድያ ሙከራ ተደረገባቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ከግድያ ሙከራ ተርፏል። ጥቃቱም በተቃዋሚዎቹ የተፈጸመ ሊሆን እንደሚችልም ከስፍራው ካሉ ምንጮች ተሰምቷል ተብሏል። ፕሬዝዳንቱን ያጀቡ መኪኖች ከቤተ መንግስት እንደወጡ ብዙም ሳይቆዩ ኃይለኛ ፈንጅ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸውም ተዘግቧል። ፕሬዝዳንቱ ላይ የደረሰ ጉዳት ግን አልታወቀም ተብሏል። የሱዳን ትሪቢዩን እንደዘገበው። መልካም ጊዜ